እና ማመን እኮ የለበትም። በጣም አጭበርባሪና አስመሳይ ሰው ነሽ። ሆን ብለሽ እየበጠበጥሽን ነበር። ትሁት መድኃኒት ስጫት ብሎ ሰጥቶኝ ነበር፣ ግን ለሷ መስጠት ስላልፈለኩኝ ራሴ ጠጣሁት። ምን ማድረግ እንዳለብኝ ራሴ አስቤ ወስናለሁ። እስከዛ ግን ለየት ያለ ነገር ባይብሽ እመኚኝ አንላቀቅም። እሺ ያለው ወደ ውስጥ መገኝ እኔ በቃ እኔ ልግባ ወደ ውስጥ። አይ አንተ ስላለክ አይደለም ወደ ውስጥ መግባት ፈልጌ ነው። እዚህ መሆን ይረብሽሻል? ይረብሸኛል ብለህ ትሄዳለህ? እዚህ ያለሁት ለጓደኛዬ ሰን ነው። መኖሬ ከደበረሽ ልሄድ እችላለሁ። አታስመስል፣ አትሄድም። ቆይ አንተ ማን ስለሆንክ ነው ያንተ መኖር የሚረብሸኝ? ማንም አይደለሁም። በጣም አልተረጋጋችብኝ? ማን ህያ ሁሌ ልጅነት አለ እንዴ? ትዝ ይልሃል ድሮ ስትጣሉ አንተ ተፈንክተህ እኔ ሳገላግል ተሰብሬ የሆነ ጥርስ ይወልቅ ነበር። እብድ ነበረች እኮ ማያ። ሁሉንም ነገር አውቃለች። ምኑን ያወቀችው አንቺ? ቆይ ምን ያዝረከርክሻል? በቃ ከዚያ ቤት ወጣሽ። አልወጣው፣ ግን ደግሞ ሰርጉ እስኪያልፍ ብቻ ነው የምቆየው። የምን ሰርግ? እኔ እያለሁ ሰርግ አይኖርም። የፈለኩትን ነገር ሁሉ ማድረግ አልቻልኩኝም። ከኋላ እንደ ጥላ እየተከተለችኝ ነው። የራስሽን ችግር ራስሽ ፍቹ። ቆይ ምንድን ነው የተፈጠረው? በጣም ብዙ ነገር ትሁቴ። በቃ አንቺ ከወደድሽኝ ይሄ ልጅ አጠገቤ እንዳደርስ አድርጊልኝ። ይሄን ብቻ ነው ፈልጉ ካንቺ። የኔ ቆንጆ፣ እኔ እኮ እንደዚህ ከበዳን መሰለኝ። ይቅርታሽ። ከባድ ነው። እንዲህ ለመሆን በጣም ብዙ ታገያለሁ። ብቻዬን ለመሆን በጣም ብዙ ለፍቻለሁ። በቃ ይተውኝ። ምንም እንድትለኝ አልፈልግም። አንተም ብትሆን እንዳታወሪ። እኔ አስመሳይ አይደለሁም። አስመሳይ ማን እንደሆነ ሁሉም ሰው ያውቃል። አንተ ማስመሰሉን ትችልበታለህ፣ ማንም አይደርስብህም። እኔ ግን እንዳንተ አልችልበትም። አንድ ቀን ከሆነ ፕሮግራሙ እስከ ዋናው ፕሮግራም ድረስ አጠገቤ እንድትደርስ አልፈልግም። ጭራሽ አስመሳይ ሆነ ይሆንኩኝ። እሺ ነኝ በቃ። ይኸውልህ ከዚህ በኋላ አጠገቤ ጭራሽ እንዳትደርስ። እንዳልቀርብሽ ወይስ ፍቅርሽ እንዳያገርሽብሽ? ማያ ሁሉንም ነገር ሰምታለች ማለት ነው። ማያን እንግዲህ ለረጅም ጊዜ ሲያስጨንቃትና የት ነው የማቃት ብላ ስታስብ የነበረው ነገር ራሱ ተገልጾላታል ማለት ነው። እንግዲህ ሊዲያ የደጀኔ ቤተሰብ እንደሆነች አውቃለች ማለት ነው። እንደዚህ በቶሎ አስታውሳለሁ ብላ ባታስብም አጋጣሚዎች ግን የሊዲያ ማንነትን ብቻ ሳይሆን ማን እንደሆነች ራሱ እንድታስታውስ አድርጓታል ማለት ነው። ሊዲያ እንግዲህ መጀመሪያ ላይ እንዴት ወይም ደግሞ ለምን እንደመጣችም ለመናገር ሞክራለች ማለት ነው። ማያ ግን በፍጹም እስካሁን ድረስ በሷ ላይ ምንም ነገር እምነት ሊኖራት አልቻለም። ምክንያቱም የመጣችበት ዓላማ መጀመሪያ ተመስገንን የራሷ ለማድረግ ቢሆንም ግን ደግሞ የተመስገንና የትሁት ፍቅር በቀላሉ የሚሰበር ሆኖ አላገኘችውም። ለዚህም አሁን ላይ ሊዲያ ከደጀኔ ጋር አብራ እየሰራች እንደሆነች ብታቅም ግን ነገሮችን ማበላሸት አልፈለገችም ማለት ነው። ተመስገንና ትሁት አሁን ላይ ለሰርጋቸው ደፋ ቀና እያሉ ስለሆነ ይሄንን ነገር ደግሞ አሁን ሊዲያና ደጀኔ አንድ ላይ እየሰሩ ነው ብላ ለመናገር ብትሞክር ሁሉም ሰው ይረበሻል። በዛ ላይ ትሁት ደግሞ ሊዲያን ሚዜ ለማድረግ ነው ያሰበችው። ስለዚህ ትልቅ ጉዳት የሚደርሰው ሊዲያ ላይ ሳይሆን ተመስገንና ትሁት ላይ ስለሆነ ደስታቸውን ወይም ደግሞ የሰርጋቸው ድባብ እንዲጠፋ ስላልፈለገች ሊዲያ እያደረገች ያለችውን ነገር ሰምታ እንዳልሰማ ለመሆን እየሞከረች ነው ማያ ማለት ነው። ግን ደግሞ ከበድ ያለ ማስጠንቀቂያም ሰጥታታለች። ሊዲያ እኔ እቀየራለሁኝ፣ መጀመሪያ የመጣውበት ዓላማ ሌላ ነበር፣ አሁን ግን ተቀይር ያለው ደጀኔ አስገድዶኝ ወንድሜን ይዞብኝ እያስገደደኝ ነው ብላ ማያን ለማሳመን ብትሞክርም ማያ ግን ይሄንን ነገር መቀበል አልፈለገችም። ምክንያቱም የሊዲያ ማንነት ጠንቅቃ ስላወቀች ለውሸቷ ሊሆን ይችላል ድብቅ ነችም ብላ ስላሰበች በፍጹም ልታምናት አልቻለችም ማለት ነው። ጠበቅ ያለ ማስጠንቀቂያ ሰጥታለች። ትንሽዬ የሚያጠራጥርና የትሁትና የተመስገንን ሰርግ የሚያደፈርስ ነገር ትንሽ ስህተት ባይብሽ ሁሉንም ነገር ተናግሬ ከዚህ ቤት እንድትባረሪ አደርጋለሁ ብላ አስፈራርታለች ማለት ነው። ሊዲያ ግን እኔ ትንሽ ጊዜ ከሰጠሽኝ እቀየራለሁኝ፣ ደጀኔ እያስገደደኝና ማልፈልገውን ነገር እንዳደርግ እያስገደደኝ ስለሆነ ነው እንጂ የመጣውበት ዓላማና አሁን ያለሁበት ሁኔታ በጣም የተለያየ ነው ብላ ለማሳመን ሞክራለች ማለት ነው። ማያ ግን አሁን ሙሉ በሙሉ ሊዲያን በቁጥጥሯ ስር አስገብታ እንደፈለገች እያደረገቻት ነው ያለችው ማለት ነው። በእርግጥ ለዚህ ሁሉ ተጠያቂ ደጀኔ ቢሆንም የሊዲያ ሴራና ማንነቷ እንዲታወቅ አድርጎባታል። ባልፈለገው
በፈለገችውና በማይመቻ ሰዓት እየደወለ እንግዲህ ነገሮችን አበላሽቶባታል ማለት ነው። እሷ መደወል ሲኖርባት እሱ በተደጋጋሚ እየደወለ ሚስጥሯ እንዲወጣ አድርጓል። ይሄንንም ነገር ሄዳ ስትነግረው በፍጹም ስህተቱን መቀበል አልቻለም ማለት ነው። ደጀኔ እንግዲህ በጣም ራስ ወዳድና እኔ ብቻ ነኝ የማቀው ወይም ደግሞ ሁሉንም ነገር እኔ ያልኩት ብቻ ነው የሚሆነው የሚል አይነት ትዕቢተኛ ሰው ነው። ግን ደግሞ አንዳችም ነገር በትክክል መስራትና ምንም ማድረግ አይችልም ማለት ነው። ጉራና ትዕቢት ብቻ ነው እንጂ አንድ ያቀደውን እቅድ ራሱ በስነ ስርዓት መስራት አይችልም ማለት ነው። ሊዲያ እንግዲህ ነገሮች በስነ ስርዓት እንዲሆኑ ለማድረግ ብትሞክርም እሱ አበላሽቶታል። ሁሉንም ነገር ማያ እንዳወቀችባትና ከእንግዲህ በኋላ ሁሉንም ነገር እንደፈለገች አድርጋ መስራት እንደማትችል እግር በእግር እየተከታተለቻት እንደሆነ ስትነግረው ራሱ መቀበል አልፈለገም ማለት ነው። ይሄ የኔ ጉዳይ አይደለም፣ አንቺ ነሽ ይሄንን ነገር ያበላሸሽው፣ ስለዚህ ያበላሸሽውን ነገር ደግሞ ራስሽ ነሽ ማስተካከል ያለብሽ ብሎ ትዕዛዝ ሰጥቷታል ማለት ነው። ግን እሱ ስልኩን ደውሎ ነገሮች እንዲበላሹ ባያደርግና እሷ በፈለገች ሰዓት እየደወለች ነገሮችን ቢነጋገሩ ኖሮ ይሄ ሁሉ አይፈጠርም ነበረ። ደጀኔ ይሄንን ነገር በፍጹም መቀበል አልፈለገም። አሁን ላይ ደግሞ እንግዲህ አላማቸውና እቅዳቸው የደጀኔና የሊዲያ የተመስገንና የትሁትን ደስታ ማደፍረስ ስለሆነ አሁን ላይም ነገሮች በትክክል እየሄዱ ስለሆነ ይሄንን ነገር ማበላሸት ስላለባቸው ትሁት እንግዲህ ደጀኔ እዚህ እንደመጣ ማየት እንዳለባት አቅደዋል ማለት ነው። ይሄንን የሚያደርጉት ምናልባትም እንግዲህ ትሁት በስጋት ደስታዋን እንድታጣና ቤት ውስጥ እንዳትረጋጋ ወይም ደግሞ ለስለሰርጓ ጉዳይ በፍጹም በደስታ እንዳታስብ ለማድረግ ነው ማለት ነው። ይሄን ነገርም የሚሳካላቸው ይመስላል። ምክንያቱም ከዚህ በፊት ተኩሶ ስነ ልቦናዋን ስለጎዳው አሁንም እንግዲህ ከቤት ከወጣውኝ የሆነ ነገር ያደርገኛል ብላ እንድታስብና እንድትጨነቅ አስበው ነው ይሄንን ነገር እያደረጉ ያሉት ማለት ነው። ምናልባት አሁን ላይ እንግዲህ ትሁት ደጀኔን አይታ ስትረበሽና ሰላሟን ስታጣ ማያ ሁሉንም ነገር ልትናገር ትችላለች። ምክንያቱም ማያ ዝም ያለችበት ምክንያት ትሁት እንዳታዝንና ሰርጓ እንዳይረበሽ ነው። እነሱ ደግሞ ሊዲያና ደጀኔ የሚፈልጉት ደስታቸውን ማሳጣት ስለሆነ ይሄንን ነገር አይታ ላትታገስ ትችላለች ማያ ማለት። ሊዲያና ደጀኔ አብረው እየሰሩ እንደሆነ ከተናገረች ምናልባቱም የደጀኔና የሊዲያ እቅድ ሙሉ በሙሉ ሊወድቅባቸው ይችላል፣ እንዳሰቡት ላይሆንላቸው ይችላል ማለት ነው። ሌላው የሂያብና የባርኮት ጉዳይ ነው። እንግዲህ ከተለያዩ በጣም ቆይተዋል። ግን ደግሞ ሂያብ በጣም ባርኮትን ከዚህ በፊት በጣም የምትወደውና በጣም የምታፈቅረው ሴት ነበረች ማለት ነው። አሁን ላይ እንግዲህ ከብዙ ጊዜ በኋላ ከተገናኙ በኋላ ለባርኮት የሂያብ መረጋጋትና እንደዚህ ሰላማዊ ሰው መሆን በጣም አሳስቦታል። ምክንያቱም በሱ ፍቅር ወይም ደግሞ ለሱ ፍቅር ብዙ መስዋዕት እያደረገች የነበረች ልጅ ነች። ዛሬ ላይ እንግዲህ ሁለቱ ከተገናኙ ምናልባትም የትሁትና የተመስገን ሰርግ ሊረበሽ ይችላል ብለው አስበው ነበር። ሁለቱም ትሁትና ተመስገንም የልጅነት ጓደኛቸውን ሚዜ ማድረግ ስለፈለጉ ነበረ የጠሯቸው ማለት ነው። ግን ደግሞ እነሱ ካሰቡት በፍጹም ተቃራኒ ሆኖባቸዋል። ሂያብ የተረጋጋችና ሰላም ያላት ልጅ ሆናባቸዋለች። ባርኮትንም ይሄ ነገር በጣም እየረበሸው ነው ያለው። ምናልባትም ብዙ ነገሮች እንደተቀየሩ ቢያቅም ግን ደግሞ ሂያብ የዚህ ነሃል ተቀይራ ሰላማዊውና ጸጥተኛ ሴት ትሆናለች ብሎ በፍጹም አላሰበም። እሱ ብቻ ሳይሆን ተመስገንና ትሁትም ማንነቷንና ልጅነቷን ስለሚያውቁ ያሁኗ ሂያብ እንግዲህ ፍጹም ለየት ያለች ሆናባቸዋለች ማለት ነው። ትሁትም እንግዲህ ይሄ ነገር በጣም ስላስገረማት ሂያብን ስትጠይቃት ለዛሬ ማንነቴ እና ለብቸኝነቴ ብዙ ደክም ያለውኝ ብዙ መስዋዕቶችን አድርጌያለሁኝ። ስለዚህ ይሄንን ልጅ ከፊቴ ዞር አድርጉልኝ፣ ሰርጉ እስከሚያበቃ ድረስ እንግዲህ ባርኮት አጠገቤ እንዲደርስ አልፈልግም ብላ ራሷን ከሱ ለማሸሽ እየፈለገች ነው። እንግዲህ ሂያብ የባርኮት ፍቅር እንዳለባት ቢታወቅም ግን ደግሞ አሁን ላይ መረጋጋቷና ጸጥት ዝምተኛነቷ ሁሉንም እየረበሸ ነው ያለው። ባርኮትም ቢሆን የሷ እንደዚህ መሆን ሰላም የሰጠው አይመስልም ማለት ነው። እየነካካ እንግዲህ የድሮ ቁስሏንና ፍቅሯ እንዲያገረሽባት እያደረገ ነው ያለው ማለት ነው። እንግዲህ ምን ያህል ጥግ ድረስ ልትሄድ እንደምትችልና በሱ ተስፋ እንደቆረጠች ለማሳየትም እየሞከረች ነው። ጉሮሮውን አንቃ እንግዲህ አንቄ ከመግደሌ በፊት
አጠገቤ እንዳትደርስ ስለኔ ምንም አያገባህም ብላ ለማስጠንቀቅ ሞክራለች ማለት ነው። እሱ ግን በፍጹም ሊረጋጋና ከሷ ሊርቅ አልቻለም ማለት ነው። እየተከታተለ የድሮ ቁስሏንና የድሮ ትውስቷን እየቀሰቀሱባት ነው ያሉት ማለት ነው። ማሚም አሁን ላይ የሰርግ ዝግጅት ላይ ስላለች ጓደኞቿና የበፊቱ ዘመዶቿን ሰብስባ ለማስታወስ እየሞከረች ነበር። ይሄ ነገር ደግሞ ለተጠሩት እንግዶች ምንም አልተመቻቸውም። ምክንያቱም አውቃ ወይም ደግሞ ኮርታ መስሏቸዋል። እሷ ግን እነሱን ባለማስተዋወሷ በጣም እየተጨነቀችና እያዘነች ነው ያለችው። አባዬም ለእንግዶቹ በተቻለው መጠን እንግዲህ ከአደጋው በኋላ ምንም እንደማታስታውስና አሁን ያለችበት ሁኔታ በጣም አስቸጋሪ እንደሆነ ለማስረዳት እየሞከረ ነበረ። የተጠሩት እንግዶች ግን በማሚ ላይ ሲያሾፉባት ነበር። ምክንያቱም ከብዙ ዓመታት በኋላ ጠፍታ ብትገኝም ኩራቷ ግን አልቻልነውም እያሉ እያሾፉባት ነው። በስተመጨረሻም ቢሆን እንግዲህ አባዬ ለማስረዳት ሞክሮ ነበረ። ግን ደግሞ ብዙም ባይቀበሉትም ምንም ማስታወስ እንደማትችል ቃስ በቃስ እንግዲህ ወደፊት ምናልባት ልታስታውሳቸው እንደምትችልም ለማስረዳት እየሞከረ ነው። እሷ ግን አሁንም ድረስ የድሮ ትውስቷ ሙሉ በሙሉ ስላልተመለሰ ጭንቀቷና ሐዘኗ በፍጹም ሊለቃት አልቻለም ማለት